አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ጦይባ ሚዲያ ቤተሰቦች ሀባይብ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ዛሬ ደግሞ እንግዲህ ልጅ ልበላ ያው የማሳድገው ልጅ እሱ ክላስኜ ነው። እዛ ደግሞ እዛ ሰው ስላለ እዚህ ጋር መጣ ብዬ ነው እላችኋለሁ። እና እንዴት ናችሁ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ዛሬ በምስሉ ላይ እንደምታዩት ነገሩ ትላንትና ነው ከትላንት ወዲያ እኔ ካልሰራ ቀርቼ ነው እንጂ ቪዲዮውን አንዲት እህታችን በዩቱባው መንግስት በእናቱ ቤት እየሰራች እንግዲህ 15 አመት የቆየች እህታችን እንዲያያችኋት እንግዲህ በሚዲያው እየተዟዟረች ነው ማለት ነውና የኔ መዳም ምን እንዳለች ታውቃላችሁ? የኔ መዳም እናንተ እኮ አየሽ የዱባይ መንግስት በጣም ጥሩ ሰው ነው፣ ከሻቃላ ጋር ፎቶ ተነስቶ ቲክቶክ ላይ አየሁት ብላ ስጠይቀኝ አይ ችግር የለውም የኛም እኮ ይነሳል ምንም ችግር የለም የኛም በጣም ነው ሚስኪን ይወዳል ምናምን አልኳት ማለት ነውና ያው እንግዲህ ያው መነሳቷ እንግዲህ ምንም ለማንም የጠቀመ የለም የጠቀመው ለሰውየው ነው ማለት ነው። ሰውየው በጥሩ እንዲነሳ በርግጥ ጥሩ ሰው ነው። የዱባይ መንግስት በጣም ጎበዝና አላህን ይፈራል። አላህን ፈሪ ነው እውነት። የዱባይ መንግስት በጣም በተለይ ለሰራተኞች ለወዛደሮች እንደዚህ እንደኛ ላለ በወዛችን በራባችን ለምናድር ሰዎች በጣም ነው እንትን የሚለው ማለት ነው የሚገድፈው። እውነቴን ነው የምላችሁ። በሰራተኛና ባሰሪ መካከል የሚያስቀምጠው ህግ መዳም ስለሆነች እሷ ትልቅ ናትና ወይም ያገር ሰው ናትና ለሷ ህጉን ከፍ አደርጋለሁ ምናምን የሚባል ነገር የለም። የምንሰማ ሁለታችንም እኩል ነው ማለት ነውና በዚህ በጣም ጥሩ ሰው ነው የዱባይ መንግስት በጣም ጥሩ ሰው ነው ማለት ነውና እንግዲህ እቺ እህታችን 15 አመት በእናቱ ቤት ትሰራለች ማለት ነው። ከኢትዮጵያ ከመጣች 15 አመት አስቡት እንግዲህ እዚሁ ያው ተግማሽ በላይ እርሜዋን ጨርሳለች ማለት ነው። አሁን እዚህ ቤት ማለት ነው እሷ እና ለዶክተር አብይ አድርሽልኝ ብሎ እንግዲህ ሰላምታውን የሚሆን ምንም ብሏል። በርግጥ ዶክተር አብይን ብቻ ሳይሆን እኛም ኢትዮጵያዊ እንወደዋለን። ጥሩ ሰው ነው። ለሰራተኛ ስለሚያግዝ በቃ ያኔ ሰውን የመበደል ሰራተኛ እንዲበደል አይፈልግም እና በጣም ጥሩ ሰው ነው። ግን ያው መዳሞች አሁን እንግዲህ ያው ነገር እንትን እያሉ ነው እንዴ እኛ እኮ የኛ መንግስት እኮ ጎበዝ ነው። ሰራተኛ ፎቶ ተነሳ እንግዲህ የማንኛውም ሀገር መንግስት እንደዚህ አያረግም፣ ግን የዱባይ መንግስት በጣም ጎበዝ ነው ምናምን አለችኝ እላችኋለሁ። አረ ችግር የለውም የኛም ይነሳል፣ ችግር የለበትም ለመነሳትማ ይነሳል የኛም አልቋት ማለት ነውና ያው እኔ ምንም ይሁን ሀገሬን ዝቅ እንዲተል አልፈልግም። እኔ መንግስታችን ለኛ ባይጠቅመንም ግን ለበነሱ አስተያየት ለነሱ አመለካከት እኛ ጥሩ ሰው እንደሆነ ዝሮ የሀገራችን ድህነት እንጂ እሱ ምንም እንዲያላደረገን ነው ማለት ነው ለመዳሞች መናገር ያለብንና እነሱ እኛን ዝቅ ለማድረግ ነው አሁን እንትን ያሉት ማለት ነው። እውነቴን ነው የምላችሁ። ለሰራተኛ ጋር ስለተነሳ የዱባው መንግስት ለሱ ምንም የጠቀመው ለሱ ነው እንጂ የጠቀመው ለሰራተኞች ምንም አልጠቀማትም። እርግጠኛ ነኝ እቺ ልጅ አሁን ግማሽ እርሜዋን እዚህ ጨርሳ የሆነ ነገር ቢያረጉላት አገሯ ብትገባ እንግዲህ እነዚህ ሰዎች በጣም እንግዲህ ታውቃላችሁ ሀብታሞች ናቸው። እነሱ ጋር ሆና እውነት እንደው ቤተሰቦቿን ሄዳ እያገዘች ይሆን ወይስ እየሄደች እየመጣች ወይስ 15 አመት እንግዲህ ያስቡት ማለት ነውና እኛም ደግሞ ልክ በሰራተኝነት ያለችው በሰራተኝነት ነውና አገሯ ገብታ ይሄን ሁሉ አመት እንግዲህ በእነሱ እንትን ተምትል አገሯ ገብታ የሆነ ነገር ብታረግም ጥሩ ነበር። ግን ልታረግም ትችላለች። እሱ እንግዲህ አላህ ነው የሚያውቀው ማለት ነውና በርግጥ የዱባይ መንግስት በጣም ለሰራተኛ ያለው ህግ ጥሩ ነው ማለት ነውና መዳሞች አሁን በዚህ ላይ ይዘዋል እንግዲህ ፏከሽ ያኔ ችግሬ በቃ የኛ መንግስት እንዲህ ነው የኛ መንግስት እንዲህ ነው የኛ መንግስት እንዲህ ነው እያሉ ማለት ነውና የኛ መንግስት ያደርጋል ምንም ችግር የለም። ሲጀመር ደግሞ ኢማናቸው ታውቃላችሁ የዱባይ መዳሞች ኢማን የላቸውም። ኢማናቸው አሁን ሰውየው እንግዲህ ሀጅ ነብይ ናት እንግዲህ ሴትዮ ማለት ነው ሀጅ ነብይ ናት። እሷን አፎ መነሳት ትንሽ ከብደል ማለት ነው። ግን የሱ ቤተሰቦች እኔ ዩቲዩብ ላይ አይቼዋለሁኝ ፎቶ ተልጆቹ ጋር ተነስቶ ተሴት ልጆቹ ጋር ተነስቶ ትዟዟር ነበረ ፎቶ ማለት ነውና እነዛ ሴቶች ልጆች የሱ ሴቶች ልጆች ትልልቆች ናቸው። እውነቴን ነው የ20 አመት 30 አመት ይሆናል ሴቶች ናቸው ሁሉም ማለት ነው። ወንድ ልጅ አላየው እና እነዛ ሁሉም ጸጉራቸውን ራሱ ክሬም አልለበሱም ማለት ነው። ዝም ብለው በቃ ጸጉራቸውን እንትን ብለው ማለት ነው ለቀው እና በኢማናቸው ግን ዝቅተኛ ናቸው።
እውነቴን ነው የምላችሁ የዱባይ መዳሞች ለሰራተኛ ያላቸው መዳሞቹ ያላቸው ዝቅተኝነት እኛን ዝቅ አድርገው ነው የሚያዩት። እኛን ሰራተኞችን እንዴ የሰራተኛ ክብር የላቸው መንግስቱ ብቻ ነው። እና ህጉን ተዋጣ ሰራተኛ በቃ በደሞዝ የሚሆን የሆነ ወይም ተደብድባ ይሆን የሆነ ነገር ካለ እኛ ዝም አለ ማለት ነው። መናገር በቃ ደስ ይላል። ራሱ አሁን እንደው አያርገውና የሆነ ፖሊስ በጣራ ያ ፖሊስ በደንብ አድርጎ በቃ አሳምሮ ወይም አስማምቶ የታላስማማው ደግሞ ይሄን ነገር ታረጋለሽ ብሎ ደውሎ ጠይቆ ነው የዱባይ ፖሊሶች ማለት ነው። ግን መዳሞቹ በጣም ባለጌ ናቸው። እንደ ሌላው ሀገር አይደለም። ሸሪዓዊ እንደ ሳውዲ አረቢያ አሁን እየከፉ ነው እንጂ ሳውዲ አረቢያዎች በቃ ሸሪዓቸው ደስ ይላል። ኢማናቸው አላህን የሚፈሩ እዛ ናቸው። ወላሂ አሁን ነው በስተኋላ እኔ እንጂ አገሩ አሁን ተበላሽቷል። ሰራተኛ እንዲህ እያረጉ ነው ይላሉ። እና እንደ ሳውዲ አረቢያ አላህን የሚፈራ የለም። በዛ ላይ ደግሞ ሰራተኛ እንኳን ሴት ሰራተኛ የወንድ ክላስ ብቻ ነው፣ የሴት ክላስ ብቻ ነው። መጅልሱ የተለያየ ነው በሳውዲ አረቢያ። እዚህ ግን አንድ መጅልስ መግባት ይችላሉ ማለት ነው። አሁን እኛ ያለንበት እህቶቿ ቤት ምናምን ስንሄድ በቃ ወንዱም ሴቱም አንድ መጅልስ ቁጭ ብለው ይበላሉ፣ ይጠጣሉ። በቃ ምንም ችግር የለባቸውም ማለት ነው። እና በኢማናቸው የዱባይ መንግስት ምንም ኢማናቸው በጣም ዝቅ ያለ ነው። እንትኖቹም ራሱ መዳሞቹ ለሰራተኛም ይሁን በራሳቸው ማለባበሳቸው ይሁን ኒቃብም ይሁን ያላቸውን ነገር ኢማናቸው በጣም ዝቅ ያለ ነው ማለት ነው። እንደ ሳውዲ ሰዎች አይሆንም። የሳውዲ አረቢያ ማሻአላ ናቸው ማለት ነው። አሁን ግን ተበላሽተዋል ይላሉ። ያኔ እንደ በፊቱ አይደለም። አሁን ሳውዲ አረቢያ እንደ በፊቱ ያኔ ሰራተኛን የማክበር ሰው እየበዛባቸው ነው መሰሉ፣ እነሱም በዝቶባቸው ነው መሰልና እንደ ድሮ አይደለም። ዱባይ ግን እውነቴን ነው የምላችሁ ትንሽ ቤት አታገኙም እህቶቼ። በዱባይ ምድር ትንሽ ቤት አታገኙም። ትንሽ ቤት የምታገኙት ልክ አሁን እንደኔ ድሆች ማለት ነው። ድሆች ተሆኑ ተከራይተው ነው የሚኖሩት። ሸቃ ይሉታል፣ ሸቃ ቤት ወይም ሹጋ ማለት ነው። እሱን ተከራይተው ይኖራሉ ሹጋ ውስጥ ማለት ነው። ሌላው እንደዚህ መሬት ላይ ለብቻ አንድ ቤት ተሰርቶ በቃ ዶሬ ተለተ ዶር በቃ እንደዚህ በጣም ትላልቅ ነው የሚሆነውና ቤታቸው ራሱ በጣም ትላልቅ ነው። ያን ሁሉ ሰርቶ 24 ሰዓት ተቆሙ ለሰራተኛ መዳሞች ክብር የላቸውም ማለት ነው። ግን እና አሁን ይሄ መንግስት ዙሮ ራሱን እያነገሰ ነው። ራሱ ተወታ ፎቶ እየተንቀሳቀሰ ነው። በጣም ደስ ይላል። ማሻአላ ነው። ያው አለመጠየፉ ነው እንግዲህ ለምን ይጠየፋታል? ያው ደሃናት ብሎ ምናምን ነው። ግን ሰው አይጠየፍም። በዚህ ደግሞ ሰውየው በጣም ምርጥ ሰውን ሀቂቃ ማለት ነው። ሰራተኛን ያከብራል። ግን ልጅሽን እህታችንን ደግሞ እንግዲህ የሆነ ነገር አድርጎት ወደ ሀገሯ እንድትሄድና በሀገሯ እንድትኖር ቢያረጋት በጣም ደስ ይለናል ማለት ነው። እንግዲህ 15 አመት እድሜዋን ተምትፈጅችሪ ማግባት አለ መውለድ አለ። በቃ መደሰትም አለ። መደሰት በሀገር ነው። በሰው ሀገር ደስ አይልም። መደሰት በሀገሩ ነው ማለት ነውና በጣም ደስ ይላል። እና እንግዲህ መዳሞች እያሽቃበጡ ነው ማለት ነው። የኛ መንግስት እንዲህ ነው፣ የኛ መንግስት እንዲህ ነው፣ የናንተ እኮ ይሄው ምናምን ያለች እነሷን እንግዲህ እንደውም ቲክቶክ ላይ መጀመሪያ ያሳየች ማለት ነውና እንደዛ ነው እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ እያረጋችሁ ቤተሰቦቼ ወዳችኋለሁ። ደግሞ ለእናንተ ጠቃሚ ነው የምለውን ነገር ይዤ እመጣለሁ ማለት ነው። ሰላም ሁኑልኝ። ላይክ እያረጋችሁ ለፉ። እሺ ወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።